ወንድሞች ደውለውልኝ ነበርና ማሚን እንዳገኘሻት ነግረውኝ ነበር። ጥላሁን 05 አካባቢ መዲና ያዋት አለኝ። አንቺ ብትመታሽስ እንደፈለገች ብታረገሽስ? አይቼዋለሁ የተወሰነ ጊዜ ቪዲዮ። ምንድነው እንደዛ 9 ወር የተሸከመችው እናቱን ልክ ነክ 9 ወር የተሸከመች እናትህን እንደገና ሻንጣው ውጪልኝ አይደረግ። ሀይቁ አካባቢ አሞራ ገደሉ ነው ሀይቁ አካባቢ ወንድሞችም የሷ ፋሚሊ ሁሉ ላይ ነው እንደሚነሳው። የእውነት ካንተ ነጥላ አታያትም። በቃ በአንተ አይነ ስለምታያት ነው እንደዛ ያደረገቻት እንጂ በምን ሆዷ ክፍት ነው። እኔ አውቃለሁ፣ ጠንቅቄ ሁሉን ነገር አውቃለሁ። ግን እሷ ደግሞ በክፋት ወሰነችባት። ልቀቃት አልኩ። አንተ ምንድነው ያለማምጠን እንዴ? ምን ማለት ነው? እናት ትበልጣለች እኮ። ምንድነው የወለደች የ9 ወር እናት? ምን እየሆንክ ነው? እስቲ ያየዋት መሰለኝ። ይኸውልሽ አርባ እሷ አይደል እንዴ? እናቴ የኔ እናት እናቴ እንኳን ደህና ሆንሽልኝ። ለምን መጣ ማለት? ለምን ነው የመጣው? ለምን መጣ? ምን ለሆነ ነው የመጣው? አንቺን ፈልጌ ነው። ምን ሆነሻል? በፍስ ለፈጠረሽ እንዳትከተለኝ ከቤት ካባረርከኝ አይደል እንዴ? ማለት ምን ልትሆን የምትመጣው? አንቺ ግርሽ እንዳታነሺ። እሺ እኔ ምን ላድርጋችሁ? እሺ አላዛት እናንተ ይቅርብን። አብረሞት ምን ማለት ነው? በቃ ይቅርብን። እኔ በቃኝ። ሁሉም በቃ እናንተን አግኝታል። በቃ እኔ ልሂድ፣ ከህይወታችሁ ልውጣ። ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ አናላዛር ሰፈር ሄጃለሁ። አሁን ያለሁት እዛ አካባቢ ነው። ያው እኔ ቤት መግባት ስለማልችል መግባትም ስላልፈለኩኝ ልጆቹ ደውለውለት የሆነ ፍንጭ አለ ምናምን ብለውት እነሱ ጠርተውት እነሱ ጋር ሄዷል። እሱ ውስጥ ነው። እኔ ደግሞ ያው እዛው እነሱ ሰፈር ሆኜ ነው ያለውትና ያው ቤተሰቦች ብዙዎቻችሁ ትዙ ጥፋተኛ ነሽ ምናምን ያላችሁኝ አላችሁ። እንግዲህ እኔ ጥፋተኛ አይደለሁም። ማንም ሰው ሁሌ ምን መሰላችሁ፣ አንዳንዴ ተነክታችሁ ወይ ደግሞ ሰው በጣም ተናግሯችሁ እየተናገራችሁ እኮ ዝም ትላላችሁ። በጣም ብዙ ቀን ዝም ብያለሁ፣ ታዝዣለሁ ምናምን፣ ግን ደግሞ ከዛ የሚበቃበት ቀን አለ። ገባችሁ? ሁሌ እኔ እንትን አይደለሁም ይሆናል አይደለ? እኔ ሁሌ ስሰደብ እንደገና ደግሞ ሲናገሩኝ የምችል አይነት ሰው አይደለሁም። ሰው ነኝ አይደል? የሆነ ሰዓት እኮ ትዕግስትም ያልቃል። በጣም ታግሻለሁ። ለአላዛር ስል ነው ይሄ ሁሉ ትዕግስቴ። ከኔ መጣ አይደለም ማለት ለሱ በማሰብ በጣም ብዙ ነገር ታግሻለሁ። የምችለውን ነገር ሁሉ አድርጌያለሁ እና ያው አንዳንድ ሰዎች የምትናገሩት ነገር አስተውሉ፣ ነገ በእኔ ይደርሳል ብላችሁ አስቡ። እና እኔ ከእናቱ ጋር እንዲለያይ ምንም አላደረኩም። ከቤትም ትቼ የወጣሁት እሷን ከሚያስወጣ እኔ በወጣ ይቀላል። ምክንያቱም እሷ እናቱ ናት። እኔ ግን ደግሞ ሚስቱ ነኝ። እኔ መውጣት የለብኝም፣ ግን ደግሞ መፍትሄ ይሆናል። እሱን ትቼ አይደለም ወይ ሌላ ነገር እያደረግኩ አይደለም። በቃ ይሆናል አይደለ? እሷ እዛ መሆን እስከፈለገች ድረስ እኔ ደግሞ የሆነ በቃ ቤት ውስጥ ያለው ነገር በጣም አስጠላኝ፣ ይሰለቻል በጣም ይሆናል አይደለ? እኔ በህይወቴ ምን እጠላለሁ መሰላችሁ? ሰው ትንሽ ትልቅ አድርጎ የሚያይ ሰው በጣም ነው የምጠላው። በቃ ሰው ሁሉ እኩል ነው። የሰው ፍጡር እስከሆነ ድረስ ሰው በሰውነቱ ሊከበር ይገባል፣ ማንም ሆነ ማንም። እና እኔ ክብር ሳሰጠኝ ስትቀር እኔ እሷ ባስተማረችኝ እሷ በሰጠችኝ ልክ ነው ላከብራትና ጥሩ ነገር ልነግራት የምችለው ማለት ነው። ጥሩ ነገር፣ ጥሩ መልካም ንግግር ከኔ የሚወጣው። መቼም እሷ እየጠላችኝ እኔ እኮ አልኳችሁ እኮ እኔ ፈጣሪ አይደለሁም። ፈጣሪ ነው አይደል? እኛን ከነ በደላችን ከነ ምናምናችን የሚችላን እሱ ብቻ ነው። የሰው ልጅ ግን ስትሆኑ የሆነ የተሰጠን ነገር አለ። በቃ ምንም እንቻል ብንል እንኳን የሆነ ሊሚት አለን እና እኔ ሊሚቴ ስላለቀ ወይ ደግሞ የምችልበት ያህል ድረስ ስላለቀ በጣም በቃላት ስለተጎዳው እንደገና ደግሞ ቤት ውስጥ እንዴ ኒንጃ አጋዥ ቤት ውስጥ የሚያግዙ ሰዎች ራሱ እንደዛ ትዕዛዝ በአሁን ሰዓት አናዛቸውም አይደል እንዴ? የሚያደርጉትን ያውቃሉ፣ ያደርጋሉ። እኔ ደግሞ በቤቴ መጥቶ ሰው እንዲያዘኝ አልፈልግም።
እናቴም ብትሆን እሺ አዘዘችኝ፣ ታዝዤም ደግሞ አድርጌያለሁ። ስለዚህ እኔ እናቱን ቢያገኝ ደስ ይለኛል። ምንም እንደማትሆን ደግሞ በጣም እርግጠኛ ነኝ። ከእሷ ጋር ምንም አይነት እልህ የለብኝም ከእንግዲህ። እሷ ብቻ ትገኝ እንጂ እኔ የምሬን ነው። እሱን ለማስደሰት እሱ ደስ እንዲለው ይቅርታ ጠይቃለሁ። ችግር የለም። ይቅርታ ማንም አልገደለም አይደለ እንዴ? ምን ችግር አለው? እውነት የኔ ይቅርታ ፈልጋ እኔ ተረፍቼ እግሯ ላይ ይቅርታ ስላት የእውነት ምትራራልኝ ከሆነ ችግር የለውም፣ ይቅርታ እላለሁ። ምክንያቱም አንቺ ትንሱ ይቅርታ ማለት አለብሽ ስላላችሁ ይቅርታ መጠየቅ ችግር የለብኝም። ምንድነው ይቅርታ ትልቅነት ነው ብዬ ስለማስብ ማለት ነው። ግን ደግሞ እኔም ደግሞ ያን ያህል እንደዚህ ትሪት ያን ያህል እስክደረግ ያጠፋው ጥፋት የለም። ገብታችኋል? ሰው አንዴ ለእናንተ ኔጌቲቭ አስተያየት ካለው የምታደርጉት ነገር ሁሉ መልካም የሆነ ነገር ሁሉ እነኛ ሰዎች በምን ያሰቡታል? በኔጌቲቭ ሰዎች ደግሞ ካሰባችሁ አልኳችሁ እኮ ሰው በጣም የምትወዱት ሰው ከሆነ እኮ አንዳንዴ ጥፋትም እያጠፋ በቃ እንትን ትላላችሁ፣ አይታያችሁም ያ ኔጌቲቭ ነገር። እና እሷ እኔ ያህል ጥፋት አጥፍቻ አይደለም ይሄ ሁሉ ነገር የተዳረሰው። አዎ ትንሱ አንቺ ነገር አብርጂ ስላላበረድሽ ነው ለምትሉኝ ሰዎች አሉ። እኔ ምንም እንትን ያልኩት ነገር የለም። ይቅርታ እስከ ጥግ ድረስ ጠይቄያለሁ። ምንም አይነት ይቅርታ አልፈልግም አሳይሻለሁ ብላ ነው ቤቴ ድረስም የመጣችውና እንግዲህ ከዛ በኋላ ደግሞ ትቼላቸውም ስወጣ እናትና ልጅ ሊስማሙ አልቻሉም። ምንም ማድረግ አልችልም። አሁን ደግሞ እኔ አላዛር ባለቤቴ እስከሆነ ድረስ እሱ እንዲጎዳ ስላልፈለግኩ መጥቻለሁ። ብናገኛት ደስ ይለኛል። የሆነ ፍንጭ አለ ስላለ ብናገኛትና እኔ ይቅርታ ጠይቄ ወደ ሀገር እሄዳለሁ። እንደዛ ላይ ያሰብኩት። አላዛር እንግዲህ አልወጣም። ያው እዛ ጋር ነው ቤታቸው ከፊት ለፊት። ያው ልጆቹም እንዳይደበራቸው ሳይሆን እንግዲህ ማለት ምን ብዬ ንገራችሁ፣ ሁሉም ሰው እኔ ጋር ነው ጥፋት እየደመደመ ያለውና ይገርመኛል። ችግር የለም አንዳንዴ ጥፋተኛ መባል እኮ ችግር የለውም አይደል እንዴ? እንግዲህ ፈጣሪ ያውቃል ብዬ ለፈጣሪ ሁሉንም መተው ጥሩ ነው። ነገር ማክረር አያስፈልግም። እንግዲህ ሁሉንም እንዳመጣጡ እንቀበላለን። ዛሬ እንዲያዝንብኝ አልፈልግም። እሱ ካዘነብኝ በጣም ይደብረኛል እውነት ለመናገር እና ስለምወደው ስለማከብረው ነው። በጣም ነው የምወደው፣ በጣም ነው የማከብረው። ለሱ ያለኝ ቦታ እንዲህ ነው የሚባል ነገር አይደለም ወይ? ምን ቪዲዮ ጀመርሽ? ሰላም እንደምን አለሽ? ፀሐይ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንግባ። እንዴት ናችሁ? ሰላም ናችሁ? ሰላም በላችሁ። እንዴት ናችሁ? ወይ አንቀመጥ። ፀሐይ አንዴ ላውራሽ ፈልጌ ነው። ምንድነው? ማውራሽ ነገር አለ። ምን ልታወራኝ? አይደለም፣ አይ ወንድሞቼ ደውለውልኝ ነበርና አዎ ማሚን እንዳገኘሻት ነግረውኝ ነበር። አዎ ጥላሁን 05 አካባቢ መዲና አየዋት አለኝ። እሺ ግን ምን እኔ ደግሞ ስልኳ ዝግ ነው እና እንዴት ምን ስትይ ዝም ብላ የሆነ ቦታ ላይ አየዋ። ፀሐይ ባጃጅ ይዞ ስለነበር ሰውም ጭኜ ስለነበር ግን አላነገርኳትም። አየሁ አለኝ እና ግን እናንተ ምን አድርጋችኋት ነው? እና ችግር የለም ፀሐይ፣ ወይ በኋላ እናወራለን። በእናትሽ አይ የት ነው ቦታው? ቦታው የት? አይ 05 ነው ቦታው 05 ነው። ግን እናንተ ምን አድርጋችሁ ነው? እስቲ ቁጭ በሉ። ግን ለማንኛውም ቆይ አይደለም አሁን አንቀመጥም። ፀሐይ በእናትሽ ለማንኛውም ቁጭ በሉና በጣም የምናወራበት ነገር አለ። አንቺንም ተቀይሜሻለሁ፣ አንተንም ተቀይሜያለሁ። ሁለታችሁም ለእናት እንዲደረጋል እንዴ? ይደረጋል እንዴ? አንቺ ብትመታሽስ እንደፈለገች ብታረገሽስ? አይቼዋለሁ የተወሰነ ጊዜ ቪዲዮ። ምንድነው እንደዛ? አይገባም። ብትገርፍሽ ራሱ እናትሽ ናት። ለአንቺ ስንት ነገር እየሆነች አይደል? አንተስ ልክ ነህ? ጥሩ ስራ ሰርተሃል። ለእናት ይሄ አይገባት። የእውነት በጣም ተናድጄባችኋለሁ። ብትመታችሁ እንደፈለገች ብታረግ። አዎ ተከትላ መታለች። በበዓል ለእናንተ ትንሽ ነገር ስለተቀየሙ ብላ ነው እየነገረችኝ ነው የሄደችው። በበዓል ምድር ቤቷን ጥላ ልጆቿን ጥላ የሄደችው ለእናንተ ብላ ነው። ግን እናንተ እዛ ጋር መታ በቃ ልክ እሷን እንደነገረኛ እኔ እኮ አውቃታለሁ፣ በጣም ጠንቅቄ አውቃታለሁ እኮ። እናንተ ምናልባት አሁን ቪዲዮ ለ20 ደቂቃ ምናምን የሚታየው ሊሆን ይችላል አይደል? ግን አይደለም፣ ቀኑን ሙሉ እኔ አብሬያት ነው የምውለው። ባህሪዋንም ሁሉን ነገር ጠንቅቄ አውቃለሁ። ስላንቺ ያላትንም አመለካከት አውቃለሁ። በጣም ነው የምትወድሽ፣ ጥሩ ነገር ነው የምታስብልሽ። ገብቶሻል? ዛሬ ግን ሰው ግን የውስጡ አይታይም፣ የአፉን
ገብቶሻል? እና ጥሩ አይደለም እንደዚህ ባታስከፋ ደስ ይላል። ለዚህ ነው ስልኳን ዘግታ ለካ እኔም እኮ ስደውል ላገኛት አልቻልኩም። ጥላሁን መዲን እኮ አየኋት 05 ጭነጭኝ ስለነበረ ከሰዎች ጋር ስለነበር አልፌ ሄድኩ ሲለኝ እንዴ የት ነው ያየሃት? ኧረ እኔ እኮ ጠፍታለች፣ ይሄው ልጆችም እየተተራመሱ ነው፣ እኔም ስልኳ ዝግ ነው ምንድነው እሱ ብየው ነው እንደገና። አሁን ደግሞ እናንተ ደግሞ የሚገርመው ነገር መጣችሁ እና ጥሩ ነገር አላደረጋችሁ። አሁንም ፈልጉና አንቺም ብትሆኚ ይቅርታ ጠይቂያት። እናት እንዲያትደረግ አሁን ስለ እውነት የወለደችሽ እናትሽ ብትሆን እንዴት ታረጊያታለሽ? አታረጊም። ግን እሷ ቢያንስ ማለት ነው እሺ ለወቅቱ ልትቆጣ ትችላለች። አዎ ጥፋት ይኖራል፣ ትቆጣለች። እናት ደግሞ ብዙ ነገር ታያለች። ማለፍ ነበረብሽ። ያን ሁሉ ጥፋት ራሱ እያየው ነው ቪዲዮውን። ያ ሁሉ መሆን የለበት። እኔ እንደውም ፕራንክ መስሎኝ ነበረ። ይሄ ነገር ምንድነው? እሱ ፕራንክ ነው ወይስ ምንድነው? ያ ለካ አምረራችሁታል። አንቺ ቤት ጥለሽ እስከ መውጣት፣ እሱ ደግሞ ጭራሽ ይባስ 9 ወር የተሸከመችው እናቱን ልክ ነህ? 9 ወር የተሸከመች እናትህን እንደገና ሻንጣው ውጪልኝ አይደረግም። እናት ብታጠፋ እንኳን እናት ናት። እናት መተከይ የላት። ገብቶሃል አይደል? ስለዚህ በጣም አጥፍታችኋል። ስለዚህ አሁን እስቲ 05 አካባቢ አይቷል። እስቲ ጥላሁን ጋር እደውልና ማለት ነው የት አካባቢ እንዳያት ይነግረኝና እስቲ ሄደን ቼክ እናደርጋለን። ያለችበትና ስልኳ ዝግ ነው። ግን አላወራሻትም አንቺ? እኔ አልተገናኘሁም። ስልኳ ዝግ ነው፣ የምር ዝግ ነው። ትናንት እኮ ስንመጣ ዝግ ነበር ሱቅሽ። ስራ ቦታ ዝግ ነበር። እየፈለኩ ነው እኔ እኮ ሲተራመሱ ልጆቹም እሷን እየፈለኩ ነው። ስልኳ ዝግ ነው፣ አይሰራም። ሁለቱም ስልኳ አይሰራም። አውቃችኋል? ስልኳ አይሰራም። ለዛ ይሄው በቃ ጥላሁን ነው በጨረፍታ ያያት የሆነ ቦታ ቁጭ ብላ 05 አየዋጭ ነጭኝ ሲሄድ አለኝ። ምኑ ጋር ነው ቦታ 05? እስቲ እሱ ደውዬ ጠይቀዋለሁ። እሺ ደውይልና አንጠብቅሽ። እሺ ጠይቀዋለሁ። ሄሎ ጥላሁን፣ መዲን ቅድም አየዋት 05 አካባቢ ያልከኝ ምኑ አካባቢ ነው? አላናገርካትም? አይ ትንሽ ተጋይተው ነበር። አዎ እዛ አዲስ አበባ ስልኳ ዝግ ነው ስደውል። ሀይቁ አካባቢ አሞራ ገደሉ ነው ሀይቁ አካባቢ እዛ ጋር። እሺ በቃ እሺ ቻው በቃ ቆይ። አይ ሰላም ነው ቆይ እነግርህ እደውልልሃለሁ መልሼ። እሺ ቻው። ይሻላል። ምን ይመስላችኋል? አንቺ ስራ ላይ ስለሆንሽ አንቺን ብዙ እንዳናስቸግርሽ ወይ እኛ እንሂድ። እንደውልልሻለሁ። ይሻላል። አዎ ስራ ላይ ስለሆንሽ እኛ ቦታውን እንፈልገው ወይስ ይመችሻል? ከኛ ጋር ትሄጃለሽ? አዎ ታዲያ አብረን እንፈልጋታ። ዝም እንላለን እንዴ? አንቺ አሁን ችግር የለው ምናምን አትበይ። በጣም ጥፋተኛ ነሽ። ዝም ነው ማለት ያለብሽ። በጣም ትልቅ ስህተት ሰርታችኋል። ለማንኛውም ኑ ተነሱ እንሂድ። አሁን መኪና እዛ ጋር ነው ያቆምኩት። መኪና እዛ ቆመሃል? እዛ ጋር ነው ወይኔ ዞሮብኛል ነው። ይሄው እዚህ ጋር ሀይቁ አካባቢ ነው ያለው እና በቃ እስቲ እንደምንም አድርገን እንግዲህ ወደ ቤቷ ራሱ እንዳትመጣ ያደረጋት እንግዲህ እናንተ በጣም ስላበሳጫችኋት ነው። የእውነት ግን እኔ እንጃ በጣም ነው ግን ያናደዳችሁ። እኛ እውነት ለመናገር ማለት ነው እኛ ምን ያህል ብናበሳጭ እሺ እኛስ እሺ እንሆን እኛን ተቀይማለች። ግን እሺ ቤት ውስጥ ያሉ ልጆች ሳያሳዝኑ በጣም ትበሳጫለች። ተውን የምትሆነውን ነገር ስለማቅ ነው። አልፈርድባትም። ለእናንተ ያላት አመለካከት በጣም እሷ ለልጆቿ በጣም ሞት ናት። ስለዚህ እናንተ ጋር ትልቅ ስህተት አለ። በጣም ተበሳይታ ነው እንጂ እኔ ጋር እንኳን ራሱ ትመጣ ነበር፣ አልመጣችም። በጣም ትልቅ ስህተት አለ። አንተ ሻንጣን ብድግ አድርጎ ለእናት ይደረጋል? 9 ወር ላጠባች እናት ለአንተ እኮ ስንት ዋጋ እንቅልፍ እኮ የላትም እኮ ስለአንተ። አንተ እዚህ ጋር ሰው የሚያየው ምናልባት ቀኑን ሙሉ ስለ እናንተ እያሰበች እየተጨነቀች ነው የምትውለው። በጣም ትልቅ ስህተት። በዛ ላይ እንዴ ለእናት እንዲህ ያለ ክብር እኮ እንዴ እናት እኮ እናቴ በጣም ከባድ ነው። ስለ እናት እናንተ ለነገሩ ነገ ላይ ወልዳችሁ አንተም አባት አንቺም
ነይ አንቺም እናት ነገ እናት ትሆኛለሽ። የዛን ሰዓት ነው የምትረጂ። ስለ እናት የምታውቂው የወለድሽ ቀን ነው። ህይወትን ገና አንድ ብላችሁ ስለጀመራችሁ ምንም አይመስላችሁም፣ አታውቁትም። ልክ ነው፣ ግን የሚገባችሁ ወደፊት ነው። ስለሷ የሚገባችሁ ወደፊት ነው፣ አሁን ሳይሆን። ስለዚህ ግን ለወደፊቱ ግን እናንተ ግን እንደዚህ አታድርጉ እሺ። መመክራችሁ ትዕግስት ይኖራችሁ። ገብቷችኋል? እናት አይደለም ቁጣ ትገርፋለች። እኔ አሁን ወንዱ ልጄን እኮ አንዳንዴ አንስቼ እኮ መተዋለሁ፣ ግን አዎ ብሎ ነው ዝም የሚለኝ። በእርግጥ ያገባ ልጅ ገና ባይኖረኝም ማለት ነው። አንተ ደግሞ እግዚአብሔር ይመስገን አገባህ አይደል እንዴ? አንተ ነህ አሁን ለትንንሾቹ ለተከታዮቹ በአንተ ነው የሚማሩት። ገብቶሃል አይደል? ከአንተ ምን እየተማሩ ያድጋሉ? ለእናት ክብር የሚባል ነገር አለ። ስለዚህ ለወደፊቱ አስተካክሉ እሺ። አዎ በቃ አሁን እንፈልጋታለን፣ እንሂድ። መኪናውን ይዤ ልምጣ። አንቺ 05 ስላልሽኝ 05 ከሆነ ከዚህ ፓርክ አታልፍም። ገባሽ አይደለ? እና ደግሞ ቅድም ሰውየውን ስጠይቀው አይተሻል አይደለ? ብዙ ሰዎች ይገባሉ። ስለዚህ እኔ ላክ አልችልም ብሎኛል። ስለዚህ እሷ ደግሞ በብዛት እንደዚህ ጸጥ ያለ ቦታ ትወዳለች። እና አሁን እኔም እናንተም በቻልነው አቅም እናንተም በራሳቸው አቅጣጫ ወይ እኔም በራሴ አቅጣጫ እንፈልግ፣ ወይ ደግሞ አንድ ላይ እንፈልጋት። ጫጫታ ውስጥ አትሆንም ምናልባት ይገርምታል። አንቺ ነሽ ችክክ ባቲ ዱርቅ ባቲ ባት ነው ለዚህ ሁሉ አትበቃም ነበር። ወይኔ እኔ ለምንድነው እስከ ቅድም ድረስ ዝም ብዬ ታግሻ አክብረት ጸጥ አልኩኝ? እኔ አይደለሁም ጥፋተኛ፣ ራሷ ያንቺ ጥፋተኛታን ብትቀበይ ለዚህ ሁሉ አትበቃም ነበር እንዴ? ሁሉም ሰው እኔ ላይ ነው እንደሚነሳው፣ ወንድሞችም የሷ ፋሚሊ ሁሉ እኔ ላይ ነው እንደሚነሳው። እንዴ ከፈለጋችሁ እናንተ መፈለግ ትችላላችሁ። እኔ ምንም ያጠፋሁት ነገር የለም። ማየት ነው ቪዲዮውም ከፈለግሽ እኔ ያጠፋሁት ነገር የለም። ስህተት ያለው አንቺ ጋር ነው። እንደ ልጅ ዝቅ ብለሽ ይቅርታ እየጠየቅሽ እሺ በቃ ብለሽ ማሚ አትያትም ነበር እንዴ? ከቤት ውስጥ ላስከጣማ ድረስ እንዲህ ልጆችን በትና እሺ አሁን የት ብለን እንፈልጋት? እቺ ሰው የሆነ ነገር ሶና እየፈለግናት ነው፣ ግን ጥፋተኛ አይደለም። ማወቅ ያለብሽ ነገር እየለፋን ያለው ጥፋተኛ አይደለም። እሺ አሁን እኔ የምር በቃ ፈልጓት። እሺ ከፈለግ ምን ይሆንሽ ነው አንቺ ደግሞ ሂጂ አንቺ ና እኛ እንፈልጋት። እንደው በቃ ዞር በይ አንቺ ና አይደለም እንዴ? ወዴት ነው እንዴ? እኛ እንፈልጋት። እሷ ትቀር እንደው ምን ለምን ትመጣለች? እንደውም አብራ ሂጂ አንቺ። አረ እንዴ ያረሷ እንዴት ሆናል? እረፊ አይደለም እሷ ስታዝብና ስለአንተ ብዬ ነው ሁሉ ነገር እየከፈልኩ ዞር በይ እባክሽ። ሂድ በቃ ና አይደለም እንፈልጋት። ቆይ እሷን ተው እኛ እንሂድ። መሆን ያለበት ነገር እንደዚህ አይደለም። ሁሉ ወንድሞቼ እኔ አውቃለሁ አመለካከቷ እንዳለ እኔ ጥሩ ናት ለሷ ማለት ነው። የእውነት ካንተ ነጥላ አታያትም። በቃ በአንተ አይነት ስለምታያት ነው እንደዛ ያደረገቻት እንጂ በምን ሆዷ ክፍት ነው። እኔ አውቃለሁ ጠንቅቄ ሁሉን ነገር አውቃለሁ። ግን እሷ ደግሞ በክፋት ወሰደችባት። ስለዚህ ተናዳ ልጇ ቤት ሰው በመልካም ታያትሰሳች አይደለም። በመልካም ነው በፍጹም ለአንቺ መጥፎ ነገር በፍጹም የላትም። ግን አንቺ የእናትነትሽ እሺ ምን አድርጊ ነው የሚሉኝ? አንተ ለምን አንተ በቃ ዝም እንዲሉ አድርጋቸው። ለአንተ ብዬ ነው ሁሉ ነገር እየታገስኩ ያለሁት። እሺ በቃኝ። አሁን ሴት ዳር ራሱ ቢበቃኝ ነው እኛን ፈልጋት። እሷ እንደውም ትቅር አይደለም ትቅር አሳልፈኝ። በቃ እኔ ሰለቸኝ። እንደ ሁሉም እየመጣ ላይ ነው እንደሚቆ ወንድሞቼ ሁሉም ጓደኛው አብረን እንፈልጋለን። አይደለም እሷ ትቅር እንደዛ መሆን የለበትም። ልቀቃት ላንተ ብዬ ነው ሁሉ ምን ይሆንሽ ነው? ቆይ ልቀቃት። እኔ ምን ይሆንሽ ነው አትበለኝ። ምን ልቀቃት አልኩህ። አንተ ምንድነው ያለማምጠህ እንዴ? ምን ማለት ነው? እናትህ ትበልጣለች እኮ ምንድነው የወለደች የ9 ወር እናትህ። ምን እየሆንክ ነው? ልቀቃት። እሷን አንፈልግ። መጀመሪያ ይደርሳል። ና እኛ አይደለም ና እንፈልጋት። ና እንፈልጋት። እንደዚህ ምን የለበትም። ናት እጭ ምናናት አንቺ ነኝ ከኔ ጋር ና በቃ እሷን አጥፋተኛ። እንደዚህማ አይሆንም። ና ይሆናል። ና እኛ እንፈልጋት። አብረን የመጣ ነው። እሺ ሲጀመር እሷን ካየቻት ልትናደድ ትችላለች። አዎ ልትናደድ ራሱ አሁን ፈልገን ብናገኛት እንኳን ልታያት አትፈልግም። ና ማለት ና መጀመሪያ እሷን እናገኛት። ስለሷ ትለማመጣለህ እንዴ አንተ? ና አንቺ አትመጭም እንዴ? ምንድነው የምታረጊው? ላዛር ለምን አትሰማኝም? ለምን አትሰማኝም? እሺ መጀመሪያ እሷን እናገኛት። መጀመሪያ እሺ ሀይቅ ዳር ሄዳለች። 05 ነው ያያት። አሁን እዚህ ምናልባት ካለች ብለን ነው። የት እንዳለች የምታውቀው ነገር አለ? እቺ ሰው ራሷን ብትጎዳስ? አላውቅም። እኔ አንቺ በመራሽኝ ነው እየመጣሁ ያለሁት እኮ። ነይማ ነይ።
ምን መረጋጋት እያለ ምንድነው እሱ? እስቲ ቆይ እሷ ጋር እስቲ ምንድነው? እስቲ ያየዋት መሰለኝ። ይኸውልሽ ሻርቧ እሷ አይደል እንዴ? የትኛው? ቆይ ይኸው እሷ ይኸውልህ እዛ ሀይቁ ዳር እሷ ናት ተቀምጣለች። እስቲ ምን እየሰራች ነው እዚህ? እናቴ እንኳን ደህና ነሽ። ለምን መጣ ማለት ለምን ነው የመጣው? ለምን መጣ? ምን ለምን ነው የመጣው? አንቺን ፈልጌ ነው። እናቴ አንቺ አውሪኝ እንጂ እናቴ መሻል በፍስ ከቤት ካባረርከኝ አይደል እንዴ? ማለት ምን ልትሆን የምትመጣ? አንቺ ግርሽ እንዳታነሽኝ። አንተ ግን እንዳትከተለኝ ከቤታችሁ ወይ ደግሞ መከራችሁ ምንድነው? ሂጂልን አላችሁ አይደል እንዴ? ዋናው መገኘታችሁ እናቴ አውሪኝ በእናትሽ። እኔ እንዳትከተለኝ እባክሽ። አንተ ምንድነው የምትፈልገው ከእኔ? ፈልጉት። ቆይ ለምን ነው የምትከተሉኝ? ሂጂልኝ አላችሁ፣ ትሄድልኝ አለች። አንተ ማባረርከኝ አይደል? ምን ፈለክ? መኖር አልችልም። እንዳትከተለኝ ይኸውልህ ነገር ፀሐይ ጥፋተኛውኛ አይደለም ግን በቃኝ። እኔ በቃኝ። በጣም ያስጠላኝ። ሁሉ ነገር ደከመኝ። ሁሉም ትንሹም ትልቁም እየመጣ እኔ ላይ ይጮሃል። እኔ እኮ ክብር ያለኝ ሴት ነኝ። ክብሬን አሳጣኝ። ክብሬን አሳጣኝ። እኔ እንደዚህ አይነት ፍቅር ከሆነ ይቅርብኝ። ያደርግልኛል። ሰላም አላገኝበት ከሆነ የወደድኩ ባጣ ይሻላል። ተሰቃየሁ በመሀል። እኔ ምን ላድርግ? ትንሹ ትልቁም ሁሉም ሕፃኑ እኔ ላይ የተነሳ ብቻ መጮህ። እንኳን አገኘ እናትህን በማግኘት ደስ ብሎኛል። በቃ ልሂድ። በቃ ልሂድ። በቃ ልሂድ። በቃ ልብሴን ይዤ ልሂድ። በቃ እኔ ዋና እኔ እንዳይጸጽተኝ ነው እንደዛ ሆነ። አንተ ብቻዋን መልቀቅ ስላልፈለግኩ ነው።